ምን ተባለ? አንድ ኩላሊት ፌል አድርጓል። አልቅሽ በማርያም አታልቅሽ። ይሄን በቃ ማንም ማዘር ማጥቶት ማንም እንዳያውቃል። ቆይ ያለውን ደረጃ የሕክምና ደረጃውን ምናምን ላጣራ መጀመሪያ። ማን ተረጋጊ፣ ተረጋጊ በቃ አታልቅሽ በማርያም። ሰላም ሰላም፣ እንዴት ናችሁ የኔ ቤተሰቦች? ማለት እሺ ንገረኝ። አንደኛ መናገርም ስላለብኝ ምንም ነገር ቢሆን አሁን እናንተ ግልጽ ነው የምናወራው አይደል እንዴ? እና ንገረኝ። ዛሬ ቀጠሮ ነበረኝ እና ነበረ እና ምን ተባለ? አንድ ኩላሊት ፌል አድርጓል። እኔ እንጃ እንዴት ሊፈጠር እንደቻለ ሁሉ አልገባኝም። እኔ ገና ወጣት ነኝ። አውቀ ነው ምንድነው? እኔ ምናልባት የኔ ያክል ነው ማለት ነው። አውቀ ነው አይደለም? ምን ማለት ነው? የምሬን ነው። የምሬን ነው። የምሬን ነው። ዛሬ ሕክምና ላይ ነበርኩ። በቃ ቀጠሮ ሲሄድ አንድ ኩላሊት ፌል አድርጓል አሉ። አታልቅሽ፣ አሁን ተረጋጊ። ያው ዞሮ ዞሮ ወደ መፍትሄውን ነው መፈለግ የምንችለው። በሕክምና ማመስገን አለብኝ ስለ አንቺ፣ ስለ ሁሉም ነገር ስላደረግሽልኝ ነገር በዚህ ፊት ልናገርልሽ የሚገባ ላመሰግንሽም ስለሚገባ እኔ ምንም ነገር ነው። አታልቅሽ አሁን በቃ ላር ላይ በሕክምና የሚፈታ ነገር ነው። ምናልባት እግዚአብሔር ካለው ሁሉም ነገር ሊስተካከል ይችላል። በሕክምና ሁሉም ነገር ይሆናል አለ። አታልቅሽ በማርያም አታልቅሽ። ይሄን በቃ ማንም ማዘር ማጥቶት ማንም እንዳያውቃል። ቆይ ያለውን ደረጃ የሕክምና ደረጃውን ምናምን ላጣራ መጀመሪያ፣ ምን ማድረግ እንዳለብኝ ምናምን በሕክምና የት ድረስ መሄድ እንደሚቻል ላጣራ እና ከዛ በኋላ እኔ እንኳን ምንም ቢሆን አይደለም ብላቴ ነፍሴ ትበጣለሁ። ለአንተ ነው ወንድሜ። ግን አሁን የኔ እናንተ ደም ራሱ እኮ አይመሳሰልም። አውቃለሁ። ምንድነው ግን በቃ ፈተና ሲመጣ አንድ ላይ ነው። በቃ ሁሉም ነገር አንድ ላይ ነው የሚደራረበው። ፈተና ሲመጣ እኔ ላይ ደግሞ ሁሉም ነገር እየበረታብኝ ነው የሚመስለኝ። በቃ እኛ ላይ ነው ሁሉም ነገር የበረታብን፣ እኛ ላይ ነው ሁሉም ነገር የተደራረበ ያለው እና አኒ ተረጋጊ፣ ተረጋጊ፣ በቃ ተረጋጊ፣ ተረጋጊ በጌታ እንደዚህ አትሁኝ። እሺ እንደዚህ አትሁኝ። በቃ ተረጋጊ፣ ተረጋጊ አኒ። እንዴ አንቺ እኮ ጠንከር ብለሽ ነው ማጠንከር ያለብሽ አኒ። ተረጋጊ እሺ። ጥሩ ነገር እኮ አይደለም የነገርከኝ እኮ ዳድቲ ፊት አድርጓል እኮ ነው ያልከኝ። እንዴት ነው ይሄን ነገር የምችለው? እሺ እንዴት ነው ቤተሰብስ መናገር የምችለው? አና አና ዋስተኝ ትንሽ በቃ ትንሽ እንደ አንቺ ትንሽ በጌታ ትንሽ በቃ ፕራንክ ነው። ትንሽ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። አንዴ ምንም አልሆንኩም። እኔ በዚህ ሰዓት እንደዚህ አመኝ አልወጣት እኮ ነኝ። አንዴ ትንሽ በቃ ትንሽ እግዚአብሔር ይመስገን ትንሽ ምን እያልኩ ነው? የኔ ማር ነይልኝ። ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ።
ምንም አልሆንኩም፣ አልታመምኩም፣ ምን አላልኩም። ፕራንክ ላድርግሽ ብዬ ነው። እኔ እንደዚህ ትሆኛለሽ ስለደነገጥኩኝ ነው። ኖ ጌታን አይደለም። ሆስፒታል እንሄዳለን። ሆስፒታል አያስፈልገውም። ጌታን ደህና ነኝ። ማርያም ደህና ነኝ። ጌታን ደህና ነኝ። ተነሽ። ምቶቹንም ኬክ ጣልሽው። ወይኔ ቢያንስ እየበላሽ አልኩሽ እኮ ለዚህ ነው። ቢያንስ በልተሽ ትጨርሻለሽ ብዬ እኮ አይደለም። ይኸውልህ አውቆም ደህና ነኝ። አሁን አብረን መሄድ እንችላለን ከፈለግሽ። ደህና ነኝ። ማርያምን ደህና ነኝ። ያኔ ደህና ነኝ። ቆይ አታልቅሽ፣ በቃ አታልቅሽ። እንደዚህ እንዳስደነግጥካት ወደቀችበት ወይ ድንጋይ ኖረው ጭንቅላቷን ቢመታብህ የሆነ ደንግጣ የሆነ እንትን ብትል አትጸጸትም? እንደዚህ አይነት ነገር ከባድ ነገር ፕራንክ ባታደርጉ መልካም ነው። አንደኛ በእርግጥ እህትህን ስለምታውቃት ሊሆን ይችላል። ምንም ቢሆን ክፉ ቢሆን ራሱ የገዛ እህትህ ምንም ክፉ ብታረጋት ያንተን ክፉ አትመኝም እና እንኳን የምትወድህ ሰው ማለት ነው። ግን እኔ ያልኩት አታርግ ፕራንክ ምናምን አትስራ አይደለም። ግን እዚህ ጋር እህትህ ስትወርቅ የሆነ ነገር ቢደርስበት ጸጸቱ መልሶ ለአንተ ፕራንክ የሚደረግ እና የማይደረግ ብታውቁ መልካም ነው። ምክንያቱም አሁን ከፊም ቤት መጥተህ እንደዚህ አይነት ነገር ከባድ ነው። እኔ ራሱ የምሬን ነው የምላችሁ ደንግጫለሁኝ። የእውነት መስሎኝ ነበረ፣ ግን ዋናው ፕራንክ መሆኑ ደግሞ በጣም ደስ ብሎኛል። ሆኖም ግን እህትህ ከአንተ ስላላት ፍቅር ነው ማለት ራሴን አሳልፎ የምሰጣለሁ እያለች ነው እና የምታኮራ እህት አለችህ። ግን ደግሞ ጥንቃቄ ብናደርግ መልካም ነው። ምክንያቱም እንደዚህ ስትሆን ወደቀችበት ላይ የሆነ ድንጋይ ቢኖር አስፋልት ጭንቅላቷን ቢመታው ለእሷ ጥሩ አይመጣም ማለት ነው። እኛም ደህና ስለሆንክ ደስ ብሎናል። በቀደም በጣም ከብቶ ስላየሁ በጣም የምሬ ወንድ ልጅ ሲከፋና ሲያዝን ማየት አልፈልግም እና ሰላም ሆነ ስለመጣ ደስ ብሎናል።